ተከሳሿ የወንጀል ድርጊቱን የፈጸመችው መስከረም 23 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 1 ወሎ ሰፈር አካባቢ ከሚገኝ መኖሪያ ቤት ውስጥ ሲሆን ከጠዋቱ 12 ሰዓት ላይ ነው። የባምቢሳ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ዋና ኢንስፔክተር ሰለሞን ኃይሌ እንደገለጹት ተከሳሽ ብርቱካን ቢያድጌ በአንድ ግለሰብ መኖሪያ ቤት ውስጥ ለ9 ወራት ያገለገለች ሲሆን በዕለቱ የግል ተበዳይ መተኛትን እንደምቹ ሁኔታ በመጠቀም የአንገት፣ የእጅ፣ የጆሮ፣ የጣት የወርቅ ጌጣጌጦችን፣ የእጅ ሰዓቶችንና የተለያዩ ሞባይሎችን በአጠቃላይ 5,258,925 ብር የሚገመቱ ንብረቶችን በመስረቅ ከተሰወረች በኋላ በፖሊስ ክትትል ተይዛ ተገቢው ምርመራ ተጣርቶባት በአቃቢ ሕግ በኩል ክስ የተመሰረተባት መሆኑን ተናግረዋል። አጠቃላይ ክትትልን አሰማርተን ምርመራ ጀምረን በዛኑ ቀን ከምሽቱ 1 ሰዓት አካባቢ ላይ በላፍቶ ክፍለ ከተማ መካኒሳ አካባቢ ላይ አንድ ሆቴል ውስጥ ተደብቃ እዛ በክትትል ከላፍቶ ክፍለ ከተማ ፖሊስ መምሪያዎች ጋር ከነሱ ጋር በመቀናጀት ተከሳሿ ትያዛለች። ከዛው ጅምር ምርመራ መዝገብ ጀምረን በዛው ወደዚህ ይዘን ካመጣን በኋላ የተለያዩ የአንገት፣ የእጅ ብራስሌት፣ የጣት፣ የጆሮ፣ የወርቅ ጌጣጌጦችና የብርም ጌጣጌጦች ያሉበት አርቲፊሻሎችም ውድ የሆኑ ደግሞ አርቲፊሻል የሆኑ የተለያዩ ሞባይሎች፣ የእጅ ሰዓቶች፣ ውድ የሆኑ የእጅ ሰዓቶች፣ ታብሌት ይዛ ከተሰወረች በኋላ ከነ ንብረቱ እጅ ከፍንጅ ተይዛ አምጥተን በዛኑ ቀን ምርመራችን አስፍተን ስንጨርስ ለሚመለከተው ለክፍሉ አቃቤ ሕግ ከላክን በኋላ አቃቤ ሕግም ያው ክስ መስርቶባታል። የተከሳሽን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ 3ኛ ወንጀል ችሎት ተከሳሽ የተከሰሰችበትን ከባድ የስርቆት ወንጀል በሰውና በሰነድ ማስረጃዎች ጥፋተኛ መሆኗን በማረጋገጥ ተከሳሽ ብርቱካን ቢያድጌን ጥፋተኛ በማለት በ6 ዓመት ከ9 ወር ጽኑ እስራት እንድትቀጣ ወስኖባታል። በመኖሪያ ቤት ውስጥ ተቀጥረው የሚሰሩ በርካታ ታማኝ ሰራተኞች እንዳሉ ሁሉ ከዚህ በተቃራኒው አንዳንድ የቤት ሰራተኞች የተጣለባቸውን እምነት በመተው ምቹ ሁኔታዎችንና አጋጣሚዎችን በመጠቀም ልዩ ልዩ ወንጀሎችን የሚፈጽሙ እንዳሉ ህብረተሰቡ ተገንዝቦ ከመቅጠሩ በፊት ተያዥ እንዲያቀርቡ በማድረግና ከቀጠሩም በኋላ ደግሞ መቆጣጠርና መከታተል እንደሚገባ የምርመራ ኃላፊው አሳስበዋል። ሁሉም ሰው ሰራተኛ በሚቀጥርበት ሰዓት መጀመሪያ ማድረግ ያለበት የሚቀጥራቸውን ሰራተኞች ማንነታቸውን ማወቅ፣ ከየት እንደመጡ፣ የት ቦታ እንደሆኑ፣ ተያዥ አላቸው ወይ የሚለውን ነገር በትክክል ፎርም ሞልቶ ተፈራርሞ ቢቀጥር ቢያንስ እንደነዚህ አይነት ከሚፈጸሙ ወንጀሎች ራሱን ሊጠብቅ ይችላል።